የሀገር መከላከያ ሰራዊትን ዝቅ አድርገው የሚስሉ ሰዎች አንድ በመከላከያ ሰራዊት ጀግንነት አይናቸው ስለሚጠቁር አናይም ያለ የአማራ ህዝብ ጀግና የአማራ ህዝብ ደግሞ አለ እዚህ ላይ ኖ ቪው 30 ደቂቃ ሙሉ ይሄን ሁላ ፕሮግራሙ አንድ ሰው ያየው የለም። ሰውየው እንደዚህ ራቆቱ እንደቀረ አንዴ ብልጽግና ሰው ደወለልኝና በጣም ይገርማል። ይደውሉልኛል ባይዘወይ ማአተረኒ ማአትናቸው ምን ሱማቸው ምን አውቀው የበዓል መልእክት ያስተላልፈው እንደዚህ ባለ የጨፈገገ ስሜት ነው። የተስፋ መቁረጥ ስሜት ነው። ትውልዱ ዕውቀት እንዳይኖረው ድንቁርነት እንዲስፋፋ ድንቁርነት እንዲበዛ የማድረግ ስራ ይሰራ ነው ማለት ነው። የአብይ አህመድ ፕሮጀክቶች ባቡር አይደለም። አሁን ምንድን ያለ ብልጭልጭ አለች። ከዛ ፌስቡክ አለው ዩቲዩብ አለው። እግዚአብሔር ይመስገን እነዚህ እጆቼ ሰርተው ነው የሚያበሉኝ። በእጆቼ ሰርቼ መበላ ነኝ። ማንንም በገንዘቡ አይገዛኝም። ትግሉን መነገጃ ሆኗል። ስለዚህ ይሄ ትግል ሳይሆን ዘረፋ ነው። ዲያስፖራው ማን ነው ትክክለኛ ሰው ማን ነው ትክክለኛ ለአማራ የቆመው የሚለውን ነገር እያወቀ አይደለም። 67 ሰው አንዱ በራሱ ነው። አንዱ የአብይ ክሊክ ነች፣ ክሊክ ያረጋት ነች። አንዱ ምናልባት ዝንዬ ነኝ ምቺ አንድ ክሊክ አድርግ ብሏት ይሆናል። አጠገብ ያሉትም ቦዲጋርድ ምናምን አስደርጎ ሊሆን ይችላል። መጸገናች አታስቆሙኝም ነው የምላችሁ። አታስቆሙኝም። የበለጠ ይሄ ፊት የትንሳኤ ፊት አይደል። ይሄ ፊት የምስራች የሚናገር ፊት አይደል። ፋኖ መሪዎች የምትላቸው ህያቸው እስኪ ጉንጫቸውም ፊታቸውም ቦርጫቸውም አብጦ ተንጠልጥሎት ይሄን ያህል ነው ብልጽግናዎች የሚያስቡት። ኦፒዲዮ በሚባል አንካሳ ድቁስ ዝም ብሎ መንትፎ የራሱ አድርጎ ነው የሚያወራው። ይሄኛው መንገዳችን ረጅም ጉዟችን ፈታኝ ነዋል። መንጌ ግባችን ሩቅ ጉዟችን መራራ ነዋል። የሀገር መከላከያ ሰራዊት አቅሙን አልተጠቀመም። ሙሉ አቅሙን አልተጠቀመም። መከላከያ ሰራዊት ሙሉን ቢጠቀም ግን ምን ያክል መማረክ ምን ያክል መግደል እንደሚችል ስለምናቅ ማለት ነው። ብልጽግናዎችዬ እንግዲህ ለሳምንት አታዩኝም፣ ስራ ላይ ነኝ። መጀመሪያ እንደመጣ ካስታወሳችሁ ስለ መቃብር ነው ያወራው። መጀመሪያ ወደ ስልጣን እንደመጣ አብይ ፕሮጀክት የለውም እንዳልኳችሁ። ሰው ያየው ነው ወይ አንድ ነገር ላሳያችሁ እንዴ። ከአጀንዳችን አንወጣም። አሁን ስክሪንሾት የወሰድኳት ክፍል 2 ነው። የሉዓላዊነት ልብ 1 ሰዓት ከ6 ደቂቃ ነው የሚለው። ተመልከቱ። ስንት ሰው አየው? 67 ሰው አየው። ቪው 67 ክሊክ ነች። ክሊክ በቃ ጨርሶታል አይደለም። ክሊክ 1 ሰዓት ከምናምን ፕሮግራም የሀገር መሪ የ130 ምናምን ሚሊዮን መሪ ክሊክ የሚያደርግለት የለም፣ የሚያየው የለም። እንዲያውም ጭራሽ በፍጹም አናይም ያለ የአማራ ህዝብ ጀግና የአማራ ህዝብ ደግሞ አለ እዚህ ላይ ኖ ቪው። አብይ አህመድ እንደምታውቁት የበዓል መልእክት አስተላልፎ ነበር። በንግግሩ ላይ ቁጣ የተሞላበት ነው። ፊቱ ንዴቱን ብስጭቱን እንጂ ትንሳኤን የሚመስል ደስታ የነገረን አይመስልም። ንግግሩ ተስፋ መቁረጥ የተሞላበት ነበረ። ከተስፋ ይልቅ ተስፋ መቁረጥ ነበረበት። አሁን ፍቅርና ርህራሄን እየገለጸ ሰው ጥርሱን ነክሶ ፊቱን አጨማዶ በንዴት ግን የፍቅር ቃላት ቢያወጣ ማን ይሰማዋል? ከፍትፍቱ ፊቱ የሚባልም ነገር አለ አይደለ? ከምታቀርበው ነገር በላይ ፊቱ ላይ የምታየው ገጽታ የአንድን ሰው የሚያስተላልፈውን መልእክት የመግለጽ ፓወሩ በጣም ከፍተኛ ነው። ይሄ ፊት የትንሳኤ ፊት አይደለም። ፋኖን ተመልከቱት እንግዲህ የሸዋ ፋኖ፣ የጎንደር ፋኖ፣ የጎጃም ፋኖ ነበር የምንሰማው አይደለ? ፋኖ አንዱ ነው መዋጋት ብቸኛ ጠላቱ ብልጽግና እንደሆነ ስለገባው በአንድ ኃይሉን አሰባስቦ ያለውን አቅሙን ሁሉ አሰባስቦ በአንድ ኮማንድ ሴንተር ውስጥ ገብቶ እየታገለ ምክንያቱም የስልጣንና የሹመት አይደለም የህልውና ስለሆነ ትግላቸው ማለት ነው። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ ፋኖ። ህዝብና መሬት ሸጠን ነው ወይስ ጥይት የምናመጣው መሳሪያ የምናመጣው? ይሄ የተሳሳተ አካሄድ ነው። ፋኖ ሆኜ ሰራዊት አደራጅቼ ለወያኔ አገልጋይ ሆኜ ወደ አዲስ አበባ ጉዞ ላደርግ አልችልም። አዲስ አበባ የብሔር ብሔረሰቦች ከተማ ነው። የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤት የማያመጣም የሚል እምነት አለኝ። የአማራ ሚዲያ ኮርፖሬሽን ስንት ሳብስክራይበር አለው? ይሄ 600 ምናምን ወይ ክሎዝ 1 ሚሊዮን ሊኖረው ይችላል። ኖ ቪው 30 ደቂቃ ሙሉ ይሄን ሁላ ፕሮግራሙ የአብይ ፕሮግራም ኖ ቪው። አንድ ሰው ያየው የለም። ሰውየው እንደዚህ ራቆቱ እንደቀረ ይሄ ድፍረት ከየት አመጣ? አንደኛ መሀይም ደፋር ነው የሚሆነው። መሀይም ደፋር ነው። ንግድ ላይ ይሳካለታል። መሀይም ታውቃላችሁ፣ ንግድ ላይ ይሳካለታል። የህግ ሰው ነጋዴ አይሆንም፣ ፈሪ ነው፣ ህግ ስለሚያውቅ ነው። መሀይም ግን ንግድ ችግር የለበትም። የ1960ዎቹ 70ዎቹ የነበረው ኢድ አሚን ዳዳ በዚህ አይደፍርም፣ እንደዚህ አይደፍርም። ይሄ ፊት የምስራች የሚናገር ፊት አይደለም። ይሄ ፊት ንዴት፣ ቁጣን ምናምን እንጂ ተስፋን የሚናገር አይደለም። እና አብይ አህመድ የበዓል መልእክት ያስተላልፈው እንደዚህ ባለ የጨፈገገ ስሜት ነው። የተስፋ መቁረጥ ስሜት ነው። የቁጣ ስሜት ነው። ሰው ፌሻል ኤክስፕሬሽኑን ይዩት። ከዛ ቀጥሎ ደግሞ በንግግሩ ያካተታቸውን ነገሮች ይዘታቸውን ይዋቸው። እንዲህ ባለ ራሱ ተስፋ ቆርጦ ሌላውን ተስፋ በሚያስቆርጥ መንገድ ተስፋ የቆረጠ ሰው የሚያሳየውን ዛቻና ቀረርቶ የሚያሰማ በብዙ መልኩ ድብልቅልቅ ያለ መልእክት ነበር ያስተላለፈው። ጠላታችን ብቸኛው አብይ የሚባል የአብይ አገዛዝ ነው፣ ብልጽግና ነው፣ ሰው በላ መንግስት ነው ብሎ በአንድ ኮማንድ ስር ገብቶ እየታገለ ትግራይ ውስጥስ አብይ የሚባል አውሬ በትልቁ ተቀምጦ አውሬ ነፍሰ በላ አብይ የሚባል
አንድ የብልጽግና ሰው ደወለልኝና በጣም ይገርማል። ይደውሉልኛል ባይዘወይ ብልጽግናዎች ኮመርሻል ይሄም ደባል አድቨርታይዝመንት ስሪልን የሪል ስቴት አድቨርታይዝመንት ስሪልኝ ብሎ ያልደወለልኝ የለም። ትግሉ አንደኛ ለአማራ ማህበረሰብ አስበው የወጣ ሰው አይደለም። ስልጣን ፈላጊዎች፣ ሀብት ፈላጊዎች በድሃ ልጅ ደም በድሃ አምባ ገንዘባቸውን እየሰበሰቡ ስልጣናቸውንና ወንበራቸውን ማዳበር የሚፈልጉ ጥቂት ፖለቲከኞች ናቸው ይዘው ነው የወጡት። ተጠልፈው የምንልበት ምክንያት ነገ ይመሩናል ብለን የምናስባቸው መሪዎች ከጥላት ጋር ቋሚ ተሰላፊ ነው አግኝተናቸዋል። አንድ የፋኖ መሪ ብለን ያስቀመጥናቸው አካላቶች ትግሉን መነገጃ አድርገውታል። የድሃ ልጅ ይሞታል፣ እነሱ ቁጭ ብለው ገንዘብ ይሰበስባሉ። የአብይ ጉዳይ እንለፍ። አብይ ወልዲያ መቀለ ባቡር ኪሳራ ነው። ከመቀለ የምናገኘው ምርት የለም፣ ከትግራይ አናገኝም ማለት ይሄ ንቀቱም አንዳንድ ነገሮችም ታዩ። ይሄ ሰው ምን ያህል ነው ለቤተ መንግስት ግንባታ ያወጣው? ምንድነው ፕራዮሪቲ? ኢትዮጵያ የምታገኘው ፕራዮሪቲ አሁን ቤተ መንግስት ግንባታ ነው። የያዩ ማዳበሪያ ፋብሪካ ቀጥሎ በልቶ ቤተ መንግስት ይሻለኛል ብሎ ይሄ ብልጭልጭ ኮሪደር ምናምን እያለ አጥፍቶ ቤተ መንግስት እየገነባው ነው ብሎ 10 ቢሊዮን የአሜሪካን ዶላር ያፈሰሰበት ቤተ መንግስት እየገነባ ፕሮፓጋንዳ ይሰራል። ከነዛ ውስጥ ከንግግሩ መካከል መንገዳችን ረጅም ጉዟችንም ፈታኝ እንደሆነ እናውቃለን አለ። ይሄን ንግግር ኮሎኔል መንግስቱ ተናግረውታል። አብይ አህመድ እንደምታውቁት ሌሎች በተለያየ መንገድ የገለጹትን የንግግር አውድ እሱ ከሚለው ጋር አብሮ ይሄዳል አይሄድም አይደለም፣ ዝም ብሎ መንትፎ የራሱ አድርጎ ነው የሚያወራው። ኮሎኔል መንግስቱ ኃይለማርያም ኦልሞስት እንደዚሁ ወደ መጨረሻውና ተስፋ መቁረጥ ውስጥ በገባበት ጊዜ ግባችን ሩቅ ጉዟችን መራራ ነው ያለው። ይሄኛው መንገዳችን ረጅም ጉዟችን ፈታኝ ነው አለ። መንጌ ግባችን ሩቅ ጉዟችን መራራ ነው አለ። ኢህአዴግ ደግሞ ምንድን ነበር የሚለው? ትግላችን ረጅምና መራራ ነው፣ ድል ማድረጋችን ግን የማይቀር ነው የሚለው። ማአት ናቸው። ምን ስማቸውን አውቄው የማይደውልልኝ የለም። የሪል ስቴት ኮመርሻል ስሪልን እንደነ የጥፋት ኮምፓስ መስያቸዋለሁ። በገንዘብ የሚገዙኝ እግዚአብሔር ይመስገን። እነዚህ እጆቼ ሰርተው ነው የሚያበሉኝ። በእጆቼ ሰርቼ የምበላ ነኝ። ማንም በገንዘቡ አይገዛኝም። ማንም አፎርድ አያደርገኝም። አም ቱ ኤክስፔንሲቭ። ግን እንደነሱ መስያቸው ከት ያሉ ብልጽግናዎች ይደውሉልኛል። እነሱ ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ ብሎ የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። ሌላ ለኢትዮጵያ ካሰብነ ግብጽ ጋር ሆነን ሳይሆን መዋጋት ያለብን ብቻውን ሆኖ መዋጋት ያለበት አንድ አካል ማለት ነው። ሌላ ሻዕቢያ ጥይት ይሰጣን፣ መገዳደያ ይሰጣን፣ መሳሪያ ይሰጣን፣ ያቀርባል። ከላይ ያለው መሪ ባለመማሩ እውቀትና ማገናዘብ ቢችሉ ከቋሚ ጥላት ጋር ተሰልፈው ኢትዮጵያን መውጋት አይችሉም ነበር። ልማት ሁሌ ፕራዮሪቲ ያለው ንቃት ነው። በነገራችን ላይ የትኛው ምርት ነው ከትግራይ ልናመጥ ነው ወደ ጅቡቲ የምንዘረጋው የሚለው ትግራይ ምንም የላትም እያለ ነው። ወርቋን እየወሰደ ምድረ ጅላንፎ ጀነራሎች ትግራይ ውስጥ አስቀምጦ ምድረ ሌባ ትግራይ ውስጥ አስቀምጦ እነሱን ተማምኖ ትግራይን እየዘረፈ ትግራይ ምርት የላትም ኤክስፖርት ምርት የላትም ግን እያለ ባቡር ያስፈልጋትም ይላል። አክሳሪ ነው ይላል። ይሄ የኢኮኖሚክ ዕውቀት የሌለው ነው። ሁለተኛዋ ኢትዮጵያችን ያለው ይሄ በባዕል መልእክት ነው። ኢትዮጵያችን መቃብሩን ከፍተዋለች ነው ያለው። የትኛውን መቃብር ነው የከፈተችው? አሁን አብይ አህመድ እንደሚለው መቃብሩን ከፍታ ሙታንን አስነሳች ወይስ መቃብሩን ከፍታ ብዙዎችን እየገደለች ወደ መቃብር ሰደደች? የትኛው ነው የሚገልጸው? ባለፉት 7 ዓመታት አንዳንድ ጊዜ ሳትፈልግ ተጸፍተህ የምትናገራቸው እንታለ በቤተክርስቲያን ቋንቋ መጸፋት ይባላል። ሰዎች ሳይፈልጉት ሊገልጹት ሳይሉ በድንገት ግን እውነታውን እንዲናገሩ አንዳች ነገር ሲያስገድዳቸው ይህንን መንፈስ ቅዱስ ጸፍቶታል ይባላል። አንድ የብልጽግና መሪ ምን ብሎ ደወለልኝ? እዛ ውስጥ ያለ እኔ ማርያም ማውጣት ከአንቺ ጋር ባልስማማም በምታረጋቸው ነገሮች ባልስማማም እንትንሽ ግን ደስ ይለኛል አለ። ጽናትሽ በቃ ኃይለኛነትሽ ምናምንሽ ደስ ይለኛልና እሰማሻለሁ አለ። ከዛ የተነሳ በቃ ዝም ብዬ እሰማሻለሁ ግን በአቋምሽ ግን አልስማማም አለ። ይሄን ያህል ነው ብልጽግናዎች የሚያስቡት። why are we doing this kind of thing? ሄሎ አቤት ላይቭ ነው ያለሁት። ስንነግራቸው ደግሞ መወገድ ያለበት ይባላል። ባረቀ ጥይት ባረቀ ብላችሁ ግደሉት። ያመጡት ፋሽን ማለት ነው። ባረቀ ብላችሁ ግደሉት። አመራሮቹ ትግላችን ሀዲዱን እንዲስት አድርገውታል። የቤት ስራው ደግሞ የነ ህወሓት የነ ሻዕቢያ የነ ግብጽ። እኛ ያኮረፍነው ስርዓቱ ላይ ነው አይደል? ጥያቄያችን ስርዓቱ ላይ ነው የነበረው። እነሱ ግን አገራችን ላይ እንድናደርግ ነው ያደረጉን። እነዚህ አካላቶች ግን ስርዓት ገልስሰን ስርዓት ሜክ እንድናደርግ ሳይሆን አድቫይስ እያደረጉን ያሉት ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ህዝባችንን እንድናጠቃው ነው የተደረገው። አሁን ምንድን ያለ ልጭልጭ አለች። ከዛ ፌስቡክ አለው፣ ዩቲዩብ አለው፣ ሳተላይት አለው። የአብይ አህመድ ፕሮጀክቶች ባቡር አይደለም ቱርክ የሚገነባው የወልዲያ ሀራ ገበያ ምናምን አይደለም፣ ወድሟል እሱ።
እንኳን እሱ ኢትዮጵያ ሰላም ካላገኘች ዋናው ሊወድም ይችላል ዋናው ሰበታ ጅቡቲ ያለው ሊወድም ይችላል። ሰላም ሲኖር ብቻ ነው ይሄን መንቴን መደረግ የሚችለው። የኢትዮጵያ ህዝብ ግን የእውነቴን እኮ ነው በአንድ በኩል ሰው እንደናቀው የምታዩት ተመልካቹ ከሱ ፍላጎትና ሐሳቤ ውጪ እውነታውን እንዲያምን ወይም እንዲናገር አድርጎታል ማለት ነው። የመጸፋት ውጤት ነው ብዬ ነው የማምነው እኔ። እንግዲህ አስተውሉ፣ አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ከዴዋን ጀምሮ ያለ እረፍት ዜጎች ይሞታሉ። መጀመሪያ እንደመጣ ካስታወሳችሁ ስለ መቃብር ነው ያወራው። መጀመሪያ ወደ ስልጣን እንደመጣ ወደ ሊቢያ ሄድና ሊቢያ ላይ የተገደሉትን ይዤ እመጣለሁ አለ። ከዛ እዚህም በክብር እቀብራቸዋለሁ አለ። አይደለም የመጀመሪያው የአብይ አህመድ ፕሮሚስ፣ ህዝብ ያንጫጫበት ፕሮሚስ ይሄ ነበረ። የአማራ ህዝብ ሁሉን አንድ ላይ አሰባስቦ ባላጋራው የሆነውን ብልጽግናን እየታገለ እንዳለ ትግራይ አቅሟን ሁሉ ሰብስባ ባላጋራዋን ብልጽግናን ካልታገለች የትግራይ ህዝብ የጠፋ ነው የሚሄደው። ብልጽግናቸው ለነገሩ አሁን የብልጽግና በፊት የጌታቸውና የጻድቃን ደጋፊዎች ከብልጽግናዎች ጋር ነበሩ። አሁን የደብረ ጽዮን ደጋፊዎች ኖ ዲፈረንስ። አታስቆሙኝም ነው የምላችሁ። የእምነት ተቋማቶች በተጠና መልኩ ነው እየተመቱ ያሉት። ውስጥ ላይ ያለውን ጉድ እኛ እናውቀዋለን። ሞዋ የሚል ታርጌት ይሰጣል። መስቀል አንጠልጥለህ ከተጓዝክ ከብሔራዊ ጥቅማችን ጋር በተያያዘ እኛ ጋር ግን የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል እና ሀገራችንን ልናፈርስ ስለሆነ ስልት ቀይረን ወደ ጠረጴዛው መጠናል። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ካርቱም ወይም መቀሌ አስመራውን የምናስመልሰው ጥያቄ የለም። ለዚህም ነው ትግሉ ተሽጧል የምንለው ማለት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። ዋና አወሬጎ ስንት ሰው አየው? 67 ሰው 67 አንዱ ራሱ ነው። አንዱ የአብይ ክሊክ ነች፣ ክሊክ ያረጋት ነች። አንዱ ምናልባት ዝንዬ ነኝ ምቺ አንድ ክሊክ አድርግ ብሏት ይሆናል። አጠገቡ ያሉትም ቦዲጋርድ ምናምን አስደርጎ ሊሆን ይችላል። ምንም አማራ ክልል ደግሞ በጣም የገገቡበት አማራ ክልል ነው። የአማራ ሚዲያ ዜሮ ቪው 30 ሚኒትስ ኤጎ ይታያቻል አይደል? 30 ሚኒትስ ኤጎ ዜሮ ቪው እና ምንድነው የሆነው? ሪያሊቲው ሊቢያ ሂዶ በግፍ የታረዱትን አመጣ ወይስ ሊቢያማ ምንም አላረገችም የሚያሰኝ ዘግናኝ ግፍ ባለፉት 7 ዓመት ውስጥ ፈጸመ? የቱ ነው ሪያሊቲው? በግፍ የአማራ ህዝብን ጨፍጭፎ እንደ ቆሻሻ በኤክስካቫተር እንደዚህ በግሬደር እየተዛቁ በአንድ ጉድጓድ ውስጥ 300-400 ሲቀበሩ ቪዲዮ እየተቀረጸ አሳየን። ይሄ ብቻ ይገርማቸዋል። በግፍ የሞተው ህዝባችን በጅምላ ሲቀበር እረ የህዝባችንን እልቂት አስቁም የሚል ጥያቄ ቢቀርብለት የኛ አመራሮች ይህን ጉዳይ አጠውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። ከኢሳያስ አፈወርቂ ጋር ከሱዳኑ አልቡርሃን ጋርና እንዲሁም ከግብጽ ጋር ግንኙነት አለ። መፎክራቸውም አዲስ ምናምን ነው። እኔ እንኳን ፎክሬበት አላቅም። ለምሳሌ ኢሳያስ አፈወርቂ ሻለቃ ዳዊት ወልደ ጊዮርጊስ እዚህ የተጠናከረ መንግስት እንዳይኖር ያለ መታከት ይሰራል ማለት የለም። ማየት አይፈልግም። አማራ ጨክኗል፣ ይታያቸዋል ብዬ ኖ ቪውስ 30 ሚኒትስ ኤጎ ፓርት 2 ነው የዛሬ ፓርት 2 ነው። እቺ ግን ቢያንስ 67 ሰው የኢትዮጵያ ኒውስ ኤጀንሲ 67 ሰው ቪው አድርጎለታል። ማየት አይፈልግም ሰው፣ መስማት አይፈልግም፣ ማየት አይፈልግም። ሰውየው ያወራል በየቦታው አሪፍ ታምብኔል ይሰሩለታል። የሉዓላዊነት ልብ ይረሳርስ ደግሞ የሉዓላዊነት ልብ ከጠቅላይ ሚኒስትሩ ጋር የተደረገ ሌላውን ተውና እንደ ጦጣ ጫካ ለጫካ መዞርህን ትተህ ያንተ ኃላፊነት ያንተ ድርሻ አካባቢ ጥበቃ ምናምን አይደለም። ጠቅላይ ሚኒስትር የሚል ስልጣን ይዛሃል። ህዝባችንን በግፍ በማንነቱ እያሳደደ ያለን አካል አንተ ከሌለህበት አንተ ካልሆንክ እናንተ አቅዳችሁ ማትመሩት ከሆነ አስቁምልን ሲባል ምንድነው ያቀረበው ጥያቄ? እነዚህ ሰው የሞተ ስለሆነ ችግኝ አትትከሉ፣ ቅድሚያ የሚሞተውን ሰው አድኑ የሚሉን አካላት ጠላቶች ናቸው፣ እነሱ እንዳትሰሙ አለ። ከዚህ ትግል ጀርባ ብዙ አድፋጭ ብዙ አሳማዎች እንዲገቡ ተደርጓል። ተቋማትን ማፍረስ እንደ ድል፣ ቤተክርስቲያንን ምሽግ ማድረግ እንደ ስልት፣ ግለሰቦችን መግደል እንደ ትግል ሆኖ እንዲቆጠር ተደረገና መካከለኛ ነጋዴ እኮ አሁን አማራ ክልል ላይ የለም። ኮብራዎች በአስፓልት አይንቀሳቀሱም። ይህ እኮ ትግል አይደለም። ግለሰቦችን ደፈጣ ይዞ መግደል የትግል ስልት እንዲሆን ተደርጓል። ትውልዱ እንዳይማር፣ ትውልዱ እውቀት እንዳይኖረው፣ ድንቁርነት እንዲስፋፋ፣ ድንቁርነት እንዲበዛ የማድረግ ስራ እየሰራ ነው ማለት ነው። የአማራ ማህበረሰብ እውቀት እንዳይኖረው፣ አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ጠቅላይ ሚኒስትር የሚያክል ሰው እየተናገረ 30 ደቂቃ ውስጥ አፕሎድ የተደረገ ቪዲዮ ኖ ቪው፣ አንድ ሰው ክሊክ ማድረግ አልፈለገም። የአማራ ህዝብ ጨክኗል። ሪሰርች ያስፈልገዋል በደንብ አድርጎ። ይሄ የሪሰርች ሰው አንድ ዴዘርቴሽን ያሰራል፣ አንድ ፒኤችዲ ያሰራል። ይሄ ምንድን ነው? ሰውየው ምን አይነት ቅቡልነት ነው ያጣው? ተኳኩሎ ዶላር እያለ ዳላርስ እያለ ኤስ ያደርግበታል። ዳላርስ እያለ እኛ አንሰማቸውም አለና ቀጥሎ ምንድን ነው ያለው? በየመቃብሩ ላይ የምንተክለው ችግኝ ላስከሬኑ ጥላ ይሆነዋል ነው ያለው። ተመልከቱ።
አሁን ይመጣና በትንሣኤ በዓል መቃብሩን ከፍተነዋል አለ። አዎ ከፍተዋል። ላለፉት 7 ዓመታት በግፍ ገለህናል፣ በግፍ በጅምላ ቀብረህናል። እያደረግከውም ነው። ዛሬም መድፍና ሞርታር ልከሃል። ዛሬም ድሮን የአማራን ህዝብ ያለበት ቦታ ሁሉ ይዞራል። በግፍ ይገላሉ። አብያተ ክርስቲያናት ላይ ይጥላሉ፣ መስጊዶች ላይ ይጥላሉ፣ ቅርስና ታሪካዊ ስፍራዎችን ያውድማሉ። ማህበረሰቡ ታገል እየተባለ እየተገደደ ነው። ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ እየተባለ ድሃው እንደ ድህነት እንዳይኖር የለኝም ሲል ደግሞ በሩ ላይ መደብደብ ሁኔታ፣ ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል። ስለዚህ ይሄ ትግል ሳይሆን ዘረፋ ነው። ስለዚህ አማራን ወክለው እየታገሉ ሳይሆን አማራን ወደ ድህነት አረንቋ እየከተቱት ነው። አማራ ቢረበው ምን አገባቸው? እነሱ የቀሙ እየበሉ ነው እንዴ? ዋሻ ውስጥ እኮ ቁጭ ብለው 2-3 ፍየል እኮ እያረዱ እየበሉ እስኬፋን ነው መሪዎች የምትላቸው ህያቸው እስኪ ጉንጫቸውም ፊታቸውም ቦርጫቸውም አብጦ ተንጠልጥሎት ሂሳቡ ተምታተውብሃል ነው፣ ስሌቱ ተምታተውብሃል ነው ብሎ ቋንቋ የለም። ይሄ ወራዳነት ነው። ይሄ የተራ ልክስክስ ስራ ነው። አሁን ዲሞክራቲክ ሆነ ስለ ዲሞክራሲ ያወራልናል። አሁን ቆቦ ዛሬ ከበድ ያለ ውጊያ ነው ያለው። ሰሜን ወሎ በጣም ከባድ ውጊያ እየተካሄደ ነው። በድሮን ነው፣ በመካናይዝድ በመድፍ ነው እየተዋጋ ያለው። በዛ አጋጣሚ ጌታቸው ታጣቂዎች የሚባሉት አፋር ወደዛ ሂዱና አግዙ ተብሎ ወደ መከላከያ ተወስዷል። ወደ መከላከያ አግዙ ተብሎ ተጠርቷል። ይህንን እያደረገ ያለ አካል መቃብሩ ተከፍቷል አለ። አዎ መቃብሩ ተከፍቷል። መቃብሩን ከፍተህ የአማራ ህዝብ በማንነቱ ተጨፍጭፎ በገፍ ሲቀበር ችግኝ እየተከልኩበት ነው አልከ። ሞታችንን አስቀር ብለው እንደ ህዝብ ተሰብስበው ጥያቄ ሲያቀርቡለት ምንድን ነው ያለው? እኔ የሰፈር ሚሊሻ አይደለሁም። ይህንን ያለው ሚሊሻ የሚባለውን ማን ነው የሚመራው ብለን ጠየቅን። የተሰማራው ሚሊሻ የማይጠብቀው ከሆነ የአማራ ህዝብ ብቸኛ አማራጭ ያለው ብቸኛ እድል ራሱን መጠበቅ ነው። የሰፈርህ ሚሊሻ ያለው የሚሊሻ አደራጅ መንግስት የሚባለው አካል ነው። ወስቶ ነው ያለው። በረሃ ይኖር አይመስልም። የፋኖ መሪ ጠቅላላ ማለት ነው። የተማረ ማጥፋት በራሱ የተሰጣቸው ተልእኮ ስላለ ነው። ያ ማለት ተተኪ ትውልድ እንዳይኖር ነው የሚፈልገው ማለት ነው። የጎጃም ቀጠና አመራሮች ልጆቻቸው ዝቅተኛው ባህር ዳር፣ ከዛ ውጪ አዲስ አበባ፣ አሜሪካ ነው የሚማሩት። ትምህርቱን ማስቆም ሳይሆን ትምህርት ቤቱን ማፍረስ አለኩ የብልጽግና ነው ተብሎ ማለት ነው። መከላከያዎች አሁን ከገቡበት ቀጠና ሲወጡ ህዝቡ እያለቀሰ ነው። ምንድነው የሚፈልገው? መከላከያውን ነው ማለት። ትልቁ የሀገራችን መከታና የመጨረሻው ድንበር መከላከያችን ነው። የብልጽግና ጦር ተራሮች ላይ ነበር ተብሏል እና ከተራሮች የፋኖ ኃይሎች ወደ ተራራውን አስለቅቀው ሙሉ በሙሉ ወደ ሜዳ አውጥተውታል ነው የተባለው። ሶሻል ሚዲያ ላይ ዛሬ ደግሞ እያየው ነበር። ፋርሴቡላ ተጋሩ ፋርሴቡላ ጭምር አርሚ 24 አካባቢ የምትገኘው አርሚ 24 ፋኖን እያገዘ ነው ይላሉ። ግን የፋርሴቡላ ስራ ነው። ሰውዬው ቆስሏል ማለት ነው። አልወጣለት ያለው ችግር አለበት ማለት ነው። በጥላቻ ታውሮ ነው የምናየው። ለአብይ የሰጠው ክብር ግን ጉድ ነው። አሁን ለመወደድ ነው እንደዛ የሚለዋል። ስታሽቃብጥ አሁን እንግባባለን እንደዚህ የምንለው። ያደራጀውና ተልእኮ የሰጠውን ሚሊሻ መጠበቅ የሱ እንጂ የኛ ኃላፊነት እኮ አይደለም። ሚሊሻ ብሎ ያሰማራው አካል ህዝብ እንዲረሽን ያደረገው፣ ልዩ ኃይል ብሎ ያሰማራው፣ አድማ ብተና ብሎ ያሰማራው፣ መከላከያ ብሎ ያሰማራው አካል በህዝባችን ላይ ቃታ ስቦ ሲገድል የሚውል ነው። የትንሣኤ በዓል 20 ሰዎች ቤተ መንግስት ላይ ሰብስቦ 50 ሰዎች ዘይትና ስንዴ የሰጠ ካሜራ በየቦታው አድርጎ ግለሰቦች የሚሰሩት የበጎ አድራጎት እንቅስቃሴ መንግስት የሚባል እኮ የመንግስት እንደው ቅርጽ ቢኖራቸው ኑሮ ፖሊሲ አውጥቶ አገር የምታድግበትን አቅጣጫ ያመላክታል። አሁን ወደዚህ ስንመጣኛ አንዳንድ ፌስቡክ ጽሁፍ ላይ አመለከታለሁ። ባንዳ ሆነ ምናምን የሚል ይጽፉልኛል። እኔ ወደ ሀገሬ ነው የመጣሁት። ወደ ሀገሬ መንግስት ነው የመጣሁት። ለሀገሬ መንግስት ላገለግል ነው። የሀገር መከላከያ ሰራዊትን ዝቅ አድርገው የሚስሉ ሰዎች አንድ በመከላከያ ሰራዊት ጀግንነት አይናቸው ስለሚጠቁር የመከላከያ ስልጠናን አያውቁትም። የመከላከያን ህግ አያውቁትም። ማዕረግ እኮ የረከሰበት አጋጣሚ አለ። ገና 3 ዓመት ሳይታገል ሻለቃ ይባላል። የሀገር መከላከያ ሰራዊት አቅሙን አልተጠቀመም። ሙሉ አቅሙን አልተጠቀመም። መከላከያ ሰራዊት ሙሉን ቢጠቀም ግን ምን ያክል መማረክ ምን ያክል መግደል እንደሚችል ስለምናቅ ማለት ነው። ዲያስፖራው ማን ነው ትክክለኛ ሰው፣ ማን ነው ትክክለኛ ለአማራ የቆመው የሚለውን ነገር እያወቀ አይደለም። አቀላጥፉት። አሁን ስዩም ተሾመ ነው ባለፈው አንድ ልጅ ቆርጦ ልኮልኝ ሰው ሰልችቶናል፣ በቃ ሰው ሰለቸው እኮ አሰብ ቀይ ባህል ምናምን እያልክ ሰውን አታደናብሩ ሲል ነበር። ሰው ሰልችቶታል፣ ወደ አክሽን ግቡ። ያው እንጠብቃለን ብለዋቸዋል እኮ እነሱ አልሰሙም እንዴ? በኃይል እንመጣለን ብለዋል ባጫ ሲል አሉ እንዴ? እኛ አልሰማነው ስራ ላይ ነን ግን እንጠብቃለን ያለው እና ዘገያችሁ ነው። ሰው ሰለቸው። ሞቅ ሞቅ አድርጋችሁት እያለ ጀመሩት። አሁን ነው ይህን ጊዜ ተጠቀሙበት። ብልጽግና የምሬ ነው ተጠቀሙበት። ችርቻሮ ስንዴና ምናምን ዘይት ነጋዴ የሆነ ነጋዴው ላይ አስገዳጅ ይሄንን ትሸጣለህ በዚህ ታረጋለህ የሚል አገሪቷን እኮ መቀመቅ እየከተተ ያለ ኃይል ነው። አማራ ክልል ተብሎ በሚጠራው ውስጥ መምህራንንና የሕክምና ባለሙያዎችን ታርጌት ያደረገ እስር አለ፣ ግድያ አለ። ይህ ተመልከት፣ ቢቢሲ ላይ ግባና ስፔሻሊስቶች ላይ በነገራችን ላይ ባነጣጠረው ሁኔታ ለምሳሌ እንበልና የመሪ ልጆች አይዋጋም። ፋኖ መሪ ብለ ያሰብናቸው ሰዎች ልጆች አይዋጉም የሉማ። እሱ ደግሞ የሚውለው ዋሻ ውስጥ ነው። መድፍ የማይደርስበት ቦታ፣ ድሮን የማያገኘው ቦታ ላይ የሚሆነው
ቆሞ የሚዋጋበት ቦታ የለም። አንድ ትንሽ ወረዳ መውረድ ይቻላል። ጀግና ሊባል የሚችለው የያዘውን ከተማ እስከ መጨረሻው ሲያስከብር ነው። አንድ ሰዓት ባልሞላው ጊዜ ውስጥ ለቆ ይወጣል። ከመከላከያው እኩል ነው ሊል አይችልም። አታስቆሙኝም። የበለጠ ነው የምታበጠነክሩኝ። ልክ እናንተ ስትጽፉ ስታይ በቃ ትክክለኛ ቦታውን ነክቼዋለሁ ማለት ነው። አይጋደባትን ጋንግሪን የሆነውን ነገር ነክቼዋለሁ ማለት ነው። ጋንግሪን ደግሞ መቆረጥ ነው ያለበት። ጋንግሪን የሆነው መቆረጥ ነው ያለበት። ኦፒዲዮ በሚባል አንካሳ ድቁስ በደም ተሰማርተዋል ብልጽግናዎች። ኦፍኮርስ የደብረጽዮን ሰው መስለው የሚጽፉትን ብልጽግናዎች ናቸው አውቃለሁ። ግን የደብረጽዮኖቹ ሲጽፉን አውቃቸዋለሁ። እንቁ የተባሉ አሉ የሚባሉ አንዳንዶቹ በልዩ ሁኔታ በአገሪቷ ውስጥ በዛ መስክ ላይ ሌላ ባለሙያ የለም የሚባልለትን ስፔሻላይዝ አድርጎ የሚሰራ ሐኪም በጥይት ግንባሩን ብለው ደፍተው ሜዳ ላይ ይጥሉልሃል። ይሄንን አሁን እኛ ስንጮኸው ልባችን እስኪወርድ የጸውንበትን ዓለም አቀፍ ሚዲያ አሁን ደግሞ በየቀኑ በየተከታታይ እነዚህን እየዘገበ ነው። በሰፈር የተደራጀ ከሰፈር ያልወጣ በእህት በወንድም በአክስት ልጅ የተዋቀረ መዋቅር ደም ያለበት ደሙን ይመልሳል። በአሁኑ ሰዓት ብቀላን ያካሂዳል። ወንድምየው ሻለቃ መሪ ከሆነ የአክስቱ ልጅ ምክትል ነው። አስተዳደሩ ያጎት ልጅ ነው። ፋይናንሱ የእህት ልጅ ነው። ትግል እንደዚህ አይደለም። አምባገነንነትና ሽፍትነት ነው። አድርባይነት ይታያል። እየተምታቱና የፎቶ ንጽብራቅ የሚበዛባቸው ናቸው። ህዝቡን እየሸወሩት ያሉት በዚህ ነው። እንዳጠቃላይ ዲያስፖራው ትግል ምንድን ነው የሚለውን እኮ አያውቁም። መምራት ካለበት መጥቶ ይምራው። እዚህ አሁንም ቢሆን እነ ጻድቃን ታግያቸዋለሁ። ከህዝብ ጎኖኜ ጻድቃን የሚባል ከሃዲን ታግለን ራቁቱን አውጥተነዋል። ለህዝብ አጋልጠነዋል። ወጥተን ታግለን ማንነቱን አሳይተናል ለህዝብ። ጌታቸው ረዳ እንደ ጌታ በሚታይበት ጊዜ ጌታቸውን ታግለን ብዙ እየተሰደብን ስራችንን ሉዝ እስከምናደርግ ድረስ ታግለን እነ ጌታቸውን ገልጠናቸዋል። አሉባልታና ወሬ ግን የአሸባሪዎች ስራ እንጂ ህጋዊ መንግስት ወይም የህጋዊ ፓርቲ ስርዓት አይደለም። አማራው ላይ ኤሊቱን ያነጣጠረ ግድያለን። ይኸውልህ ጋዜጠኛ ሆነው ንቁ የሆኑ የአማራ ተወላጆች በሙሉ እስር ቤት ናቸው። ፖለቲካሊ ተከራካሪና የነቃ ተሳትፎ የሚያደርጉት በሙሉ ከፊሉ እስር ቤት ነው። ከፊሉ በጦርነት ስበብ እየታደነ ይገደላል። ከፊሉ ተሰውሮ የት እንደደረሰ አይታወቅም። ከፊሉ እግሬ አውጪኝ ብሎ ባገኘበት እየተሰደደ በየበረሃው ይሞታል። የአንድን ማህበረሰብ ኤሊት በተጠና ሁኔታ የመቀነስ የማጥፋት እንቅስቃሴ ነው። አፋብን አሁን የተደራጀው በመንደር ሁሉም ስልጣን ፈላጊ ሆነ። ስልጣን ፈላጊነት መደቡ ቤቱ ላይ ተቀምጦ አዲስ አበባ ገብቼ ጠቅላይ ሚኒስትር ሆናለሁ የሚል አስተሳሰብ 4 ኪሎ ስልጣን ይዛለሁ ብሎ የሚመኝ መድረስና አለመድረሱን የማያውቅ እኛ አሁን አብሪ ሆነን የመጣ ነው። አብሪ ነን እኛ። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። ስለዚህ ታገለዋለሁ። I am not going to stop. I'll tell you that. I'm not going to stop. የዳኛቸው የሚባለው ሰውዬ ትልቅ ሰውዬ ስለሆኑ ሰውየው የአባቴ ኩያ ናቸውና አይውድናት ነገር የምነግረው ግን ግብዝ ነው። ሰውየው ሰው ግብዝ ናቸው። አይናቸው ላይ ትልቅ ግንድ አለ፣ እንዳያዩ የጋረዳቸው ግንድ አለና አንተ ግብዝ በአይነ ላይ ያለውን ግንድ መጀመሪያ አስወግድ የሌሎቹን ጉድፍ ከምታወጣ። አባሉ ደግሞ በተደራጀ መልኩ ከላይ ያለውን የገማ አካል ኦቨርስሮ ማድረግ አለበት። እኛ እስከሚበቃን ታግለናል። እዚያ ውስጥ ሆነ ሌሎች ሀገሮች የሚፈልጉት የተዳከመ አማራ የተዳከመ ኢትዮጵያ መፍጠር ነው። እነማን በዚህ ትግል ኢንቨስተር ሆኑበት? ማን አስመጭላኪ ሆነበት? የሰላም መንገድን መንግስት አመቻችቶ እንደ ልጅ አይቶንኛን ይሄን ስላመቻቸልን ምስጋናን አቀርባለሁ። ግለሰቦችን እያገነኑ ማውጣት ዋጋ ያስከፍላል። አብይ አህመድ መሲህ ነው ሙሴ ነው ምንድነው ተብሎ ነው ይሁሉ ዋጋ ያስከፈለንና እኔም እሱ ነው እያልኩ ያለሁት። ብልጽግናዎችዬ እንግዲህ ለሳምንት አታዩኝም፣ ስራ ላይ ነኝ፣ ቢዚ ላይ ነኝና እንደምታደንቁኝና በስውር እንደምትመለከቱኝ አውቃለሁ።